ጤና ይስጥልኝ። እስኪ የተወሰነ ነገር ስለ ኮቢ ሜኑ ሀሳቦችን ለማንሳት መሞክር። እንግዲህ ይህ ተጫዋች በተለይ እንግሊዝ ለአውሮፓ ዋንጫ ፍጻሜ በሄደችበት ቶርናመንት ላይ በጣም አስደናቂ ፐርፎርማንስ ያሳየ፣ በዛን ጊዜ ላይ ዩናይትድም ጥሩ ፐርፎርም ሲያደርግ የነበረ በጣም ጥሩ ፖቴንሻል ያለው ወደፊት ትልቅ ተስፋ የተጣለበት ተጫዋች እንደነበር ሲነገር ቆይቷል። ነገር ግን ከሩበን አሞሪም መምጣት በኋላ ተጫዋቹ በቂ የመጫወቻ እድል በመጀመሪያ አስተላለፍን ብቻ ሳይሆን ከተጠባባቂም ተነስቶ እየተጫወተ የሚገኝ አይደለም። በጣም ጥቂት ጨዋታ ላይ ነው የምንመለከተው ማለት ነው። አሰልጣኙ ላይም አሞሪም ላይ ብዙ ጥያቄዎች ያስነሳሉ። ባለፈው ፕሬስ ኮንፈረንስ ላይም ከአካዳሚ ተጫዋቾች ጋር ወይ ለአካዳሚ ተጫዋቾች በቂ የሆነ እድል እንደማይሰጥ ሲጠቀስ ተገልጿል ማለት ነው። እንግዲህ አሞሪም የኮቢን የሚመለከተው የቡርኖ ፈርናንዴዝ ተቀያሪ ተጠባባቂ አድርጎት ነው ማለት ነው። ስለዚህ ቡርኖ ፈርናንዴዝ በመጀመሪያ ያስተላለፍ ውስጥ ካልተጎዳ በቀር ስለማይቀር ኮቢ ሜኑ የመሰለፍ እድሉ በጣም ጠባብ ሆኗል። ግን እንደዛም ሆኖ ከዚህ በተሻለ ሁኔታ የመሰለፍ እድል ሊያገኝ ይገባል ብዬ አስባለሁ። አሞሪም በሚጠቀመው ሁለት ሴንትራል ሚድፊልድ ቦታዎች ላይ ሁለቱ ሮሎች ተጫዋቾቹ የሚጠበቅባቸው ሮሎች፣ አንደኛው እንግዲህ የበለጠ የአንከር ሮል ያለው ተጫዋች ያስፈልጋል። 6 ቁጥር ቦታ ላይ ፊዚካሊ ስትሮንግ የሆነ ታክሎች ላይ በጣም አግሬሲቭ የሆነ አይነት ተጫዋች ቦታውን በአብዛኛው ጠብቆ ፕላስ ደግሞ ዊንግ ባኮች ወደፊት በሚሄዱበት ጊዜ ደግሞ ዋይድ ስፔሶችን ዋይድ ኤሪያዎችን መከላከል የሚችል አይነት ሞር አትሌቲክ የሆነ ተጫዋች ይፈልጋል። እንደዚህ አይነት ተጫዋች ቡድኑ አሁን ላይ ገና የለውም፣ የሩበን አሞሪም ቡድን ማለት ነው። ይሄ ደግሞ እንደዚህ አይነት ተጫዋች መኖሩ ደግሞ አብሮት ለሚሰለፈው ሁለተኛ ሚድፊልደር የበለጠ የዲፌንሲቭ ሪስፖንሲቢሊቲውን ይቀንስለታል ማለት ነው። ምክንያቱም ከጎን የሚገኘው ተጫዋች አሁን ብሩኖ ፈርናንዴዝ በብዛት ስንመለከተው ሲጮት የምንመለከትበት ቦታ ማለት ነው ሞር በጫና ውስጥ ኳስ መቀበል የሚችል አጫጭር የሆኑ ኳስ ኬሪዎችን ማድረግ የሚችል ፓሶችን፣ ላይን ብሬኪንግ ፓሶችን መስጠት የሚችል ጥሩ ፓሲንግ ሬንጅ ያለው አይነት ተጫዋች፣ ፖሴሽን ሞር ሰርኩሌት እንዲያደርግ እድል የሚሰጥ አይነት ተጫዋች መሆን ይጠበቅበታል። ስፖርቲንግ ላይ እንደነ ሞሪት አይነት ተጫዋች፣ በተወሰነ አጋጣሚ እንደ ማቲያስ ዱኔዝ አይነት ተጫዋች። ኦፍኮርስ ማቲያስ ዱኔዝ ጥሩ ፔስ ያለው ተጫዋች ነው። ቦል ኬሪ ሲያደርግም ጥሩ ሊባል የሚችል ተጫዋች ነው። ረዘም ያሉ ዲስታንሶችንም ኳስ ተሸክሞ መሄድ የሚችል አይነት ተጫዋች ነው። ግን እንደዚህ አይነት ሞሮፍ የኮንትሮለር እና ኮኔክተር አይነት ባህሪ ያለው ተጫዋች ነው የሚሆነው። ከሁለቱ ቦታዎች በተሻለ ሁኔታ ለኮቢ ሜኑ የሚሆነው የሁለተኛው የቡርኖ ፈርናንዴዝ ነው። እንግዲህ ሩበን አሞሪም እንዳለውም የቡርኖ ፈርናንዴዝ ተጠባባቂ እንደሆነ ገልጿል። ሜኑ በዚህ ስር ማለት ነው በዚህ አሁን በጠቀስ ነው በሁለተኛው ሚና ስር ማለት ነው ሞሮፍ የኮኔክተር ኮንትሮለር ሚና ስር አንድ ማድረግ የሚችለው በጫና ውስጥ ኳስ መስቶ ለመውጣት በሚችልበት አጋጣሚ ይህንን አማራጭ መስጠት ይችላል። አጫጭር ኮምቢኔሽኖች በጣም የሚመቸው አይነት ተጫዋች ነው። ሚድፊልድና አታኩን ማለት ነው ማገናኘት የሚችል አይነት ሊንክ ማድረግ የሚችል አይነት ተጫዋች ነው። በተለይ ደግሞ በጣም ኪዮቲክ በሆነ ጨዋታ ውስጥ ሞር ቡድኑ ላይ እርጋታን ካልምነስን መፍጠር የሚችል አይነት ተጫዋች ነው። ነገር ግን ከጎኑ እንደዚህ አይነት ሞር አትሌቲክ የሆነ ተጫዋች ከሌለ ሞር ዲፌንሲቭ ሪስፖንሲቢሊቲን በብዙ ቦታዎች ሰፊ ሜዳዎችን ሸፍኖ መጫወት የሚችል አይነት ተጫዋች አለመኖሩ እሱ ላይ የበለጠ የመከላከል ኃላፊነት ይጭንበታል። ይሄ ደግሞ ተጫዋቹ በሚፈልገው ደረጃ ትራይቭ እንዳያደርግ፣ ጎልቶ እንዳይወጣ፣ ኤክሴል እንዳያደርግ ያደርገዋል ማለት ነው። ይሄ አስቸጋሪ ያደርገዋል። በእንግሊዝ ብሔራዊ ቡድን ከተመለከትን ከዴክላን ራይስ ጋር ነበር ሚድፊልድ ላይ ሲሰለፍ የነበረው። የዛን ጊዜ ሳውዝጌት ቡድን የባክስሪ ቡድን እንደነበር የሚታወስ ነው። ዊንግ ባኮች አሉት፣ ሁለት ሴንትራል ሜዶች አሉት። ዴክላን ራይስ እንደሚታወቀው አይደክሜ የሆነ ብዙ ሜዶችን ብዙ ስፔሶችን መሸፈን የሚችል አይነት ተጫዋች ነው ማለት ነው። እንደዚህ አይነት ከጎኑ መኖሩ የሚመረጥ ይሆናል። ሞር ስትራክቸርድ በሆነ አጫዋት ውስጥ አቅሙን ማሳየት የሚችል አይነት ተጫዋች ነው ብዬ አስባለሁ። ነገር ግን ይበልጥ ኮቢ ሜኑ በሁለት ሴንትራል ሚድፊልድ የሚጫወት ቡድን ይልቅ ማለት ነው ሜቢ በሶስት ይበልጥ ደግሞ በአራት ሚድፊልደሮች የሚጫወት ቡድን በጣም ፊት ያደርገዋል ብዬ አስባለሁ። ጥሩ በነበረበት ጊዜ ኮቢ ሜኑ አንድ ሲጠቀስ የነበረው በተደጋጋሚ ማለት ነው ከክላረንስ ሴዶርፍ ጋር ሲነጻጸር ነበር ባጫወቱ። አይ ቲንክ ፖል ስኮልስ ነው መጀመሪያ ላይ ይህን ሲጠቅስ የሰማሁት። እንግዲህ ኮቢ ሜኑ አጫወቱ ብዙ ነገሩ ከኳስ ጋር ያለው ምቾት፣ ከኳስ ጋር ያለው ንክኪ፣ ኳስን የሚገፋበት መንገድ፣ ኢንቴሊጀንሱ ሞር ከክላረንስ ሴዶርፍ ጋር ተመሳሳይነት አለው ተብሎ ተገልጾ ነበረ ማለት ነው። ክላረንስ ሲዶርፍ ድንቅ በነበረበት የኤሲ ሚላን ቆይታው በምን አይነት አጫዋቱ ሲጮት ነበር የሚለውን በጥቂቱ ለማየት ማለት ነው በአራት ሚድፊልደር ውስጥ ክላረንስ ሲዶርፍ የ6 ቁጥሩን ቦታ የዲፕ ላይን ፕሌይሜከሩን ቦታ አንድሬ ፒርሎ ይይዛል ማለት ነው። የአንከር ሮሉን ማለት ነው። በጥልቀት ኳስ ተመስቶ እንዲወጣ ከተከላካዮቹ ተቀብሎ በጣም አስደናቂ የሆኑ ፓሶችን በመስጠት ትልቁን ስራ ይሰራል ማለት ነው። ሌላኛው ደግሞ እንደ ጋቱሶ አይነት የሳጥን አይነት ተጫዋች አይደክም የሆነ ተጫዋች ዲፌንሲቭሊ በጣም አግሬሲቭ የሆነ የዲፌንሲቭ ሪስፖንሲቢሊቲን በደንብ ሊወጣ የሚችል ተጫዋች ደግሞ አለ ማለት ነው።
ሌላኛው ደግሞ የክሬቲቪቲ ሮል የ10 ቁጥር ሚናን መጫወት የሚችለው ደግሞ ብራዚላዊ ካካ አለ ማለት ነው። ካካ ደግሞ ቡድኑ 10 ቁጥር ቦታ ላይ ሞር ክሬቲቪቲ ሮሉን የፈጠራ አቅሙን ከፍ ለማድረግ ትልቁን ሚና ይጫወታል ማለት ነው። እነዚህ ሶስቱ ሞር ኦፍ እነዚህ አሁን የጠቀስናቸው ቦታዎች ላይ ሞር ስፔሻሊስት ናቸው ብሎ መናገር ይቻላል። ፒርሎ የ6 ቁጥር ቦታ ላይ ስፔሻሊስት ነው። ምናልባት በእግር ኳስ ታሪክ ከታዩ አስደናቂ 6 ቁጥሮች ውስጥ አንደኛው ነው፣ ወይም ዲፕ ላይን ፕሌይሜከሮች ውስጥ አንደኛው ነው ብሎ መናገር ይቻላል። እዛ ቦታ ላይ ስፔሻሊስት ነው። ጋቱሶ ያን አግሬሲቭነስ ከሳጥን ሳጥን እየሄደ አስደናቂ የሆኑ ታክሎችን በጣም አግሬሲቭ ሆኖ ማለት ነው የዲፌንሲቭ ሪስፖንሲቢሊቲውን በከፍተኛ ሁኔታ መወጣት የሚችል ነው እዛ ቦታ ላይ እሱም ስፔሻሊስት ነው ብሎ መናገር ይቻላል። ካካ ደግሞ ሌላ አስደናቂ ክሬተር ነው ማለት ነው። አስደናቂ የፈጣሪ ተጫዋች ነው። 10 ቁጥር ተጫዋች ነው። እነዚህ አይነት ሞር ኦፍ ስፔሻሊስት የሚፈልጉ ቦታዎች በእነዚህ ተይዟል። ክላረንስ ሲዶርፍ የበለጠ ራሱን ኤክስፕረስ እንዲያደርግ እድል አግኝቶ ነበር አራተኛው ተጫዋች ሲሆን በሚድፊልድ ላይ ማለት ነው እና ያን ያህል የኃይለኛ የክሬቲቪቲ ሮል እንዲወጣም ኤክስፔክት አይደረግበትም። ኃይለኛ የዲፌንሲቭ ሪስፖንሲቢሊቲም ኃላፊነት እንዲወጣ አይጠበቅበትም። አደሴም ታይም ያን የአንከር ሮልም በተመሳሳይ ሁኔታ በኃይለኛ እንዲወጣ ኤክስፔክት አይደረግበትም ማለት ነው። የበለጠ ራሱን እንዲሆን እድል አግኝቶ ነበር ማለት ነው እና ሞር ናቹራሊ ራሱን የበልጥ ኤክስፕረስ እንዲያደርግ እድል አግኝቶ ነበር። ኮቢ ሜኑ እንደ ክላረንስ ሲዶርፍ አይነት ታይፕ ተጫዋች ነው የምንል ከሆነ እንደዚህ አይነት ሮሎችን የሚወጡለት በዙሪያው ቢገኙ የበለጠ ኤክስፕሬሲቭ መሆን ይችላል። ራሱን በደንብ መግለጥ ይችላል። ፖቴንሻሊ በግሉ ናቹራሊ በጣም ታለንትድ የሆነ ተጫዋች እንደሆነ ከኳስ ጋር ያለው በጣም የሚገርም ኢንቴሊጀንስ ያለው ተጫዋች ፉትወርኩም ጥሩ ሊባል የሚችል አይነት ተጫዋች እንደሆነ በተደጋጋሚ አስተውለናል ማለት ነውና በእነዚህ አይነት ሁኔታ መክበብ አንደኛው ትልቁ አማራጭ ይሆናል ተብሎ ይታሰባል ማለት ነው። በእነዚህ አይነት አጫወት ውስጥ አንደኛው ነው። ሁለተኛው ግን በሚድፊልድ ትሪ ቡድን ውስጥ እንዴት ይሆናል የሚለው ነው የኮቢ ሜኑ። እንግዲህ ሚድ ትሪ ስንል ሞሮፍ አሁን ላይ ክላሲክ የምንለው ሚድ ትሪ ደንበኛ ስፔሻሊስቶች 3 ስፔሻሊስቶች ሚድፊልድ ላይ የምናያቸው አሉ። አንደኛው ደንበኛ 6 ቁጥር ሊሆን ይችላል። ያንን በአግባቡ መስራት የሚችል አይነት ተጫዋች ማለት ነው። አንደኛው ደግሞ የሳጥን ሳጥን ተጫዋች 8 ቁጥር ሊሆን ይችላል። ደንበኛ ከሳጥን ሳጥን እየተመላለሰ ማጥቃቱንም መከላከሉ ላይ በደንብ ሰፖርት ማድረግ የሚችል ዘግይቶ ሳጥን ውስጥ በመግባት ግቦች ማስቆጠር የሚችል አይነት ተጫዋች ማለት ነው። ሌላኛው ደግሞ ሮፍ የ10 ቁጥር ሚና ያለው አይነት ተጫዋች ሊሆን ይችላል ማለት ነው። በሚድ ትሪ ውስጥ በእነዚህ ሶስቱም ቦታዎች ለኮቢ ሜኑ በጣም ፊት የሚያደርገው ነው ቦታ ብሎ ለመናገር አስቸጋሪ ነው የሚሆነው ማለት ነው። ይበልጥ ከእንደዚህ አይነት ከ3 ስፔሻሊስት ካሉበት የሚድፊልድ ትሪ ይለቅ ማለት ነው ሞር ኮንትሮልድ ቤዝድ የሆነ ሚድፊልድ ትሪ ውስጥ የተሻለ ራሱን ሊገልጽ የሚችልበት እድል አለ ብዬ አስባለሁ። እንደዚህ አይነት ማለት ሜይ ቢ በዣቪ ጊዜ የነበረው ባርሴሎና ቡስኬት፣ ፔድሪ እና ፍራንኪ ዲዮንግን የያዘው ቡድን ማለት ነው። በዛ ስብስብ ውስጥ 6 ቁጥር ቦታ ላይ ሞር ወደኋላ በጥልቀት የሚቀረው ቡስኬት አለ። ኳስ ከኋላ መስቶ ቡድኑ እንዲወጣ የበለጠ ፖሴሽኑ ሰርኩሌት እንዲያደርግ ትልቅ አጋጣሚ የሚፈጥር ማለት ነው። 2 ግን 8 ቁጥሮች ነበሩ ማለት ነው። 2 ሞር ኮንትሮለር የሆኑ 8 ቁጥሮች ማለት ነው የነበሩት ያ ቡድን ማለት ነው በፔድሪ እና በፍራንኪ ዲዮንግ ማለት ነው። ደግሞ የሳጥን ሳጥን ተጫዋቾች አይደሉም ሁለቱም ተጫዋቾች ማለት ነው። ከኳስ ጋር በጣም ጥሩ ምቾት የሚሰማቸው ተጫዋቾች ናቸው። የመስመሮች መሀል ኳሶችን መቀበል ይችላሉ። በጠባብ ስፔሶች ደግሞ ከቡድን ሀገሮች ጋር ኮምባይን ማድረግ ከአንድ ሁለት መጫወት ይችላሉ። ጨዋታውን የበለጠ ማቀዝቀዝም ማፍጠንም ይችላሉ ማለት ነው። እንደዚህ አይነት ባህሪ ያላቸው አይነት ተጫዋቾች ናቸው። ከኳስ ውጭ ደግሞ ጫና በመፍጠር ሁለተኛ ኳሶችን ለማሸነፍ በመሞከር እንደዚህ አይነት ባህሪ ያሳያሉ ማለት ነው እነዚህ አይነት ተጫዋቾች ማለት ነው። እንደ አስፈላጊነቱ ደግሞ በጥልቀት በቢውልድ ጊዜ ድሮፕ በማድረግ ይህን ስራ ደግሞ ቀድሜ የጠቀስኩትን ፔድሪ ሲሰራ ማለት ነው የበለጠ በመስመሮች መሀል ኳስ እየተቀበለ በጠባብ ስፔስ ኮምባይን በማድረግ ጨዋታውን እንዲፈጥንና እንዲዘገይ በማድረግ እንደዚህ አይነት ስራዎችን ፕሬስን በማድረግ ከኳስ ውጭ ማለት ነው ለፔድሪ ይህን ስራ ሲሰራ፣ ፍራንኪ ዲዮንግ ደግሞ በጥልቀት ወደኋላ ድሮፕ በማድረግ ቢውልድ አፑን በማገዝ ማለት ነው ከቡስኬት ጎን በመሆን ማለት ነው ኳስ ተሸክሞ በተወሰነ ርቀት ማለት ነው ኳስ ወደፊት እንዲሄድ በማድረግ የመጀመሪያውን ፕሬስ ለማሸነፍ በመሞከር ማለት ነው ከሚድፊልዱን አታኩን ኮኔክት ለማድረግ ያስችላል ማለት ነው። ከኳስ ውጭ ደግሞ የበለጠ ሯጮችን ትራክ ያደርጋል። ቡስኬትን ደግሞ ዲፌንሲቭሊ ሰፖርት ያደርጋል ማለት ነው። በእኛ የቅድም የጠቀስነው አይነት የስፔሻሊስት ሚድፊልድ ትሪ አይነት ተጫዋቾች አይደሉም። ሞሮለስ ሁሉንም ነገር በተወሰነ መልክ መጫወት የሚችሉ ሞር ኮንትሮልድ በሆነ መልኩ ኳስን በጣም ፕሮሰስ በሚያደርግ ሞር ስትራክቸርድ በሆነ ሲስተም ውስጥ ናቸው እነዚህ ተጫዋቾች ፐርፎርም ሲያደርጉ የነበረው ማለት ነው። በእነዚህ አይነት አሰላለፍ ውስጥ ጥሩ ፐርፎርም ሊያደርግ ይችላል ብዬ አስባለሁ። የባርሴሎና ሚድፊልድ ትሪ ብቻ ሳይሆን የማንሲቲንም ኮንትሮልድ ቤዝድ የሆነ ሚድፊልድ ትሪ የሮድሪ፣ በርናርዶ ሲልቫ እና ኤኬ ጎንዶሃንን መመልከት እንችላለን። ኦፍኮርስ ሮድሪ የቡስኬት አይነት ደንበኛ 6 ቁጥር ነው ማለት ነው። ሞር ሴንትራሊ ይቆያል።
በቦታውን ብዙ ጊዜ አይለቅም ማለት ነው። የጨዋታውን ቴምፖን ሴት ማድረግ ይችላል ማለት ነው። ወደ መስመር ኳሶች እንዲወጡ ማድረግ ይቻላል ማለት ነው። ሁልጊዜም የፓሲንግ አማራጮችን መስጠትም ይችላል ማለት ነው። እንደዚህ አይነት ተጫዋች የሴንተር ባኮቹን በቂ ሽፋን መስጠት ይችላል። ፓሲንግ ሊኖችን ብሎክ ማድረግ ይችላል። እነዚህ አይነት ትራንዚሽኖችን ለማቋረጥ ይችላል። ፕላስ ደግሞ ዘግይቶ በመምጣት ዱዌሎችን ለማሸነፍ ሰከንድ ቦሎችን ለማሸነፍ ይሞክራል ማለት ነው። ይህ አንከር በተመሳሳይ በተወሰነ መልክ ቢስኩት ላይ የምናየው አይነት ማለት ነው። ሁለቱ ግን ሞሮፍ ራይት ሳይደድ እና ሌፍት ሳይደድ የሆኑ ኮንትሮለሮች ማለት ነው። ወይም ኮንትሮለር 8 ቁጥሮች በርናርዶ ሲልቫ በተወሰኑ አጋጣሚዎች ከሮድሪጎን ድሮፕ በማድረግ ቢውልዳፑን ያግዛል። ቀድሞ ፍራንኪ ዲዮንግ እንዳልነው ማለት ነው። ራይት ሃፍ ስፔሶች ላይ በደንብ ኦፕሬት ማድረግ ይችላል። ኳሶችን በጠባብ ስፔሶች ላይ ተሸክሞ መሄድ ይችላል ማለት ነው። ከዛ በተጨማሪ ደግሞ የመስመር አጥቂዎችና ፉልባኮች ጋር የበለጠ ኦቨርሎድ መስጠት መጨመር ይችላል ማለት ነው። ከኳስ ውጭ ፕረስ ለማድረግ ይሞክራል፣ በተለይ በአጭር ዲስታንሶች ላይ ማለት ነው። ጉንዶሃንን በተመለከትን በሌፍት ሳይደድ የሆነ ኮንትሮል 8 ቦታ ላይ ተመሳሳይ ሌፍት ሃፍ ስፔሱን የሚይዝ ይሆናል ማለት ነው። የሮድሪን ከአጥቂዎች ጋር የማገናኘት ስራ ይሰራል ማለት ነው። ቦክስ ውስጥ ዘግይቶ ይገባል። ግቦችን ሲያስቆጥር በብዛት እናስተውላለን ጉንዶሃንን እንደሚታወቀው ማለት ነው። ያን ያህል አትሌቲክ ተጫዋቾች አይደሉም እነዚህ ሁለቱ 8 ቁጥሮች ማለት ነው። ነገር ግን ሰዓታቸውን ጠብቀው ግቦችን ማስቆጠር ይችላሉ። በተለይ ጉንዶሃን ላይ እናስተውላለን ማለት ነው። እንደዚህ አይነት ባህሪ ያላቸው ተጫዋቾች ናቸው። ኮቢ ሜኑ የሁለቱ ሌፍት ሳይድ እና ወይም ራይት ሳይድ ኮንትሮለሮችን የ8 ቁጥር ኮንትሮለሮችን ሚና መጫወት ይችላል ብዬ አስባለሁ። ሜይ ቢ የጉንዶሃን አይነት ማለት ነው። ጉንዶሃን ላይ የጠቀስነው አይነት ያችን ሌፍት የግራ ሃፍ ስፔስ ቦታው ላይ ኦኩፓይ ማድረግ ይችላል። እዛ ቦታ ላይ መገኘት ይችላል። 6 ቁጥሩ ከአጥቂው ጋር እንዲገናኙ እድሎች መፍጠር ይችላል። ወደ ቦክስ ዘግቶ መግባት ይችላል። ግቦችን ማስቆጠር ይችላል እንደ ጉንዶሃን ማለት ነው። ያን አትሌቲክ የሚባል ተጫዋች አይደለም ሜኑ እንደ ጉንዶሃን ማለት ነው። ጉንዶሃን ያን አትሌቲክ የሚባል ተጫዋች አይደለም። ነገር ግን ሰዓቱን የጠበቁ ሩጫዎች በማድረግ ግቦችን ማስቆጠር ይችላል ማለት ነው። የቡድኑን ኮምፓክትነስ እንዲቆይ ማድረግ ይችላል። ከኳስ ውጭ ደግሞ የፓሲንግ አማራጮችን መሸፈን ይችላል ማለት ነው። ሜኑ ይበልጥ በአራት ሚድፊልደሮችን በሚጠቀም ቡድን ውስጥ የበለጠ ራሱን ኤክስፕረስ የሚያደርግበት እድል ይኖራል ብዬ አስባለሁ። ቅድም ከክላረንስ ሲዶርፍ ጋር ማመሳሰል ነው መሰረት ማለት ነው። ነገር ግን በሚድፊልድ ትሪ ውስጥ ማለት ነው ይበልጥ ስፔሻሊስቶች በሌሉበትና የበለጠ ሞር ኮንትሮልድ የሆነ ሚድፊልድ ትሪ ውስጥ ማለት ነው ቀድመን በጠቀስነው የማንሲቲ እና የባርሴሎና ኤግዛምፕል ኮንትሮል ቤዝድ በሆኑ ሚድፊልድ ትሪ ውስጥ የግራ 8 ቁጥር ይበልጥ ማለት ነው ወይ ደግሞ የቀኝ 8 ቁጥር ቦታ ላይ የጉንዶሃን አይነት ሚና ወይ የበርናርዶ ሲልቫ አይነት ሚናን መጫወት ሊችል ይችላል ማለት ነው። ይበልጥ ደግሞ የጉንዶሃን አይነት ሚና የግራ 8 ቁጥር ቦታ ላይ መጫወት ይችላል ብዬ አስባለሁ ማለት ነው። እና በዚህ ዩናይትድ ውስጥ በቂ ድሎችን ቢያገኝ ኦፍኮርስ ማግኘት አለበት ብዬ አስባለሁ። በተለይ ደግሞ ቡድኑ ሞሮፍ ኬዮቲክ በሆኑ አጫዋቶች ውስጥ ከኳስ ጋር የተሻለ እርጋታ ያለው ተጫዋች ነው። በሀፍተርን ኳስን ተቀብሎ ወደፊት መሄድ የሚችል አይነት ተጫዋች ነው። በጣም ኢንቴሊጀንት ተጫዋች ነው። በጫና ውስጥ ኳስን መቀበል የሚችል አይነት ተጫዋች ነው ማለት ነው። እንደዚህ አይነት ኬዮቲክ በሆነ አጫዋት ውስጥ ያን እርጋታ ያን ካልምነስ መፍጠር የሚችል አይነት ተጫዋች ነው። ግን ስቲል እንደዛም ቢሆን አሁን ካሉት ተጫዋቾችም አንጻር የእሱን ፕሮፋይል በጣም ፊት የሚያደርግ ነው ብሎ ለመናገር ግን አስቸጋሪ ነው ብዬ አስባለሁ። ከጎኑ ደግሞ ትልቅ የዲፌንሲቭ ሪስፖንሲቢሊቲ ሊወጡ የሚችሉ ሞር አትሌቲክ የሆነ ተጫዋች ያስፈልጓል ብዬ አስባለሁ ማለት ነው። እስኪ እናንተ የኮቢ ሜኑን ሁኔታ እንዴት ትመለከቱታላችሁ? በምን አይነት ቦታ ላይ የበለጠ ፊት ያደርጋል፣ ራሱን በደንብ መግለጽ ይችላል ብላችሁ ታስባላችሁ? እስኪ ሀሳባችሁ በኮሜንት መስጫ ላይ ያስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታደምጡኝ ከልብ አመሰግናለሁ። መልካም ጊዜ